Hello. Hello. ላውድ እናደርጋለን ብለን እኮ ዘጋነው። እና እንዴ ችግር የለውም ማየ አለች። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እንዴ ነው ማነው? ሰላም ማዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን ይመስገን። እንግዲህ እየሰማው ባለች ነው። ማዛ እባላለሁ። ማዛ መሐመድ እባላለሁ። እሺ የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ እኔ ጋዜጠኛ ነኝ። ከዚህ በፊት እንግዲህ የብርቱካንን ጉዳይ ያው ቀድማ ነግራኝ ነበር። እንዲህ አይነቱን ነገር ስለተቀረጸች በኋላ አውርታኝ ስለነበረ እንደውም እኔ ይሄ ነገር ከመውጣቱ በፊት ይሄ ነገር እንደሚፈጠር ነግሬያታለሁ። አለሽ አይደል ብርቱካን የሰማሽ ነውና ይሄ ነገር ከወጣ ዩኒቨርሲቲ ተማሪዎች ጉዳይ ከተነሳ በጣም ትልቅ ጥያቄ ያስነሳል። እንኳን አይደለም አሁን እንደምትለው ከነገሩ ጋር ምንም ግንኙነት የሌላት ነገር ሆኖ የእውነት የተባለው ነገር ትክክል ቢሆን የመንግስትን ፖለቲካ በጣም ነው የሚያበላሸው። ቀላል ነገር አይደለም። ብርቱካን ነግሬሻለሁ ከዚህ በፊት ይሄ ታሪክ ያንቺ ታሪክ ብቻ አይደለም፣ የከሌ ታሪክ ብቻ አይደለም፣ የአማራ ህዝብ ታሪክ ነው። የእያንዳንዱ ቀድማ የነገረችሽ እንደዚህ እንደሰራይ ታውቃለች። ኢቢኤስ ላይ ከቀረበች በኋላ ምንድነው ማታውቀው? እሺ ኢቢኤሶች መጥተው ቀርጸዋታል። እኔ በግልጽ ነው የምነግርሽ፣ እንደ እህት ነው የምነግርሽ። እኔ እስካሁን ድረስ እንደ ሚዲያ ቢሆን እኔም እኮ ታዋቂ ለማድረግ ተጠቃሚ ለመሆን ያወጣው ነበር። ምን ነግሬያታለሁ። ይሄን ነገር አውቀሽም ይሁን ሳታውቂም ይሁን ፈልገሽም ይሁን ሳትፈልጊ ገብተሽበታል። ያጋባሽበት በኋላ መደበቅ አለብሽ ነው ያልኳት። መደበቅ አለባት። ይሄ ሚዲያ ላይ ታወጣ ሳይወጣ ነግሬያታለሁ። ሚዲያ ላይ ከወጣ መንግስት ይገልሻል ብያታለሁ። ይሄ የመንግስትን ትልቅ ፖለቲካ ነው የሚያበላሸው። ቀልድ አይደለም። ከኢትዮጵያ እስከ አሜሪካ የአሜሪካ መንግስት እኮ ያውቃል ይሄን ጉዳይ። ቀልድ መስሎሽ ነው? እግዚአብሔር ምስክሬ ነው። እኔ በልጄ ነው የምምለው። የአሜሪካ መንግስት ድረስ አሳውቀናል እኮ እኛ። እቺ ልጅ በቃ እኮ እህታችን የጋራ ታሪካችን ናት ብለን አሁን ይሄ ነገር እንዲህ ዝም ብለሽ እንደቀልድ በቃ ኢቢኤስን ተቆጥቻለሁ እንደዚህ አድርገውኝ ነው ብትይ የተበላሸ ፖለቲካ ነው። ጊዜው እስኪወጣ ድረስ ድምጿን አጥፍታ የምትደበቅበትን መንገድ አዘጋጁ። እናዘጋጅልሽ እንችላለን እኛ። ከዚህ በፊትም ነግሬያታለሁ። ይሄን ሳትነግረኝ ትዳር አለኝ ድምጽ ትዮ ሳትለኝ መደበቋ እንኳን ግድ ነው ይታወቃል። ምንም ጥያቄ የለውም። በግልጽ ነው የምነግርሽ። ከታሰረች ድለኛ ናት። ኧረ እኔ ሲጀመር ይኸውልሽ አንቺን ራሱ እውነት ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልሽው መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከሌውን እንዴት ታውቂያለሽ እያልኳት ነበር። እንደውም እኔ ምንም እኮ ያደረኳት ነገር የለም ሚዲያ ላይ ምክንያቱም ሰው አሁን ስልኳ ኦንላይን ነው በቃ 24 ሰዓት ነው የምታወራው። ምክንያቱም እንዳንቺ ሁሉም የራሱን ሐሳብ ይገልጻል። እንዲያርጊ ይላል። አታድሪ መጀመሪያ ነግሬያታለሁ። ምንድነው ያልኩሽ ብርቱካን? እፊቷ ነው የምነግርሽ። ስልክሽን አጥፊ። ገና ይሄ ነገር የወጣ ደቂቃ ላይ እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ። ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልልሽም። ተልኮላታል ገንዘብ ብዙ ብር አይደለም 5000 ብር ሰው አመጥቶ እንዲያቀብላት። ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። እንግዲህ ስለማታውቅ ይሆናል ራሷን ወይ ስለማታውቅ ይሆናል ወይ ለማታውቅ አዋሳ መጓጓዣ ነው ሌላ አይደለም እኮ እንድትደበቅ ነው እኮ አይደለም። እኛ እኮ እንድትደበቅ ነው። 5000 ብር እኮ ማየ ገንዘብ ሆኖ አይደለም። ከሷ ህይወት አኳያ 5000 ብር ገንዘብ ቆይ 5000 ብር ከሷ ህይወት አኳያ ካለችበት አኳያ እንድትቀሳቀስበት ብቻ ነው። ነግሬያታለሁ። አዋሳ አያዋጣሽም፣ ወደ ደብረ ብርሃን ላስወጣሽ
እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። እኔ ወጣ ሚዲያ ላይ እንድታወራ በዛ እንድትሄድ በዚህ ብትሄድ ሳይሆን ይሄ ግርግር እስከሚያልፍ ድረስ አሁን ወጥተሽ መድኃኒት አብልተውኝ ነው አስቀባጥሮኝ ነው ምናምን ብሎኝ ነው ብትይ እዚህም እኮ መውጣት አችልም። ተግቢ በቃ ከዚህ በኋላ ራስ ወጣት ግቢውን የማይደርሱበት ሆነው ነው እንዴ? እህቲቱ ይመጣሉ እኮ ሰዎቹ እዚህ አስፈታጅ ኧረ ይመጣሉ። ኖ ይኸውልሽ ቆይም አዳምጪን። የመጀመሪያው ብሩን ስንልከው ይኸውልሽ በዚህ ልጅ ጉዳይ ሚዲያ ላይ የማውጣት ፍላጎት ቢኖረን የዛን ቀን ነበር የዛሬ ሳምንት ነው ያገኘናት። የዛሬ ሳምንት ቀርጸን አየር ላይ ማውጣት እንችል ነበር። ቁም ነገሩ እሱ አይደለም። እኛ የፈለግነው ልጅቱን ማትረፍ ነው። ያኔ የታየንኛ ኢቢኤስ የት እንዳለች ያገም ዝም ብሎ ይወጡ አየር ላይ ለቆታል። እኛ እንደሱ አይደለም ያደረግነው። አንደኛኛ ፖለቲካውን እንረዳለን፣ የመንግስት ኢንተረስትም ይገባናል። ልጅቱን ማዳን የፈለግነው ልክ ተነጋገርና አዲስ አበባ ያሉ ልጆች የሚያወሯት ነበሩ። ዶርም ተቀይር ተባለ። ህክምና ክትትላለኝ አለች። እንደብቀሽ ስንላት ኖ ህክምና ክትትላለኝ ጳውሎስ ማህፀኔን ከታተላለሁ በየ15 ቀኑ አለች። ያ ሲሆን የግድ እንግዲህ ህክምናሽን ጥለሽ ነው ልንላት አንችልም፣ የማህፀን ጉዳይ ስለሆነ ፋይናሊ የሆነው ምንድነው ዶርም ተቀይርና ልክ ስትስተካከል ቀን ለሚሰፍርላት ሰው እንፈልጋለን ከዚያ ከአሜሪካን ሀገር በሚል ተግባብተን ተለያየን። ዶርም መቼ እንደቀየረች አላውቅም። ዜናው ሲወጣ ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህኛው አቅጣጫ ይጂ ቀደም እንዳልኩሽ ወታደሮቹ መንግስት የማይቆጣጠረው ፋኖች የሚቆጣጠሩት ቀጠና ላይ ሂዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው። እንዳትሞት በማሰብ ነው። በምንም መንገድ አሁን ደግመሽ ስሚ፣ መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ እህትነቱ ያንቺ ስለሆነ ይቺ ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም ሲገሏት፣ ማንንም አይፈሩም። እና እህትሽን አድኝ። ያንቺን ቤት ያውቁታል፣ ይመጣሉ። የሰፈር ሰው ዛሬ ተሰብስበው ነው የዋለው እዛ እናንተ ሰፈር። ምን ጉድ ነው እየተባለ የት እንደምትኖሪ ይታወቃል። አንቺ እና አታስተያትም። ይሄ መንግስት የሚቆጣጠረው መሀል ሐዋሳ ቁጭ ብላ አታስተያትም። ወደ ጫካ ትውጣል። እህትሽን የምትፈልጊያ ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርም ይዛ ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጊዜ እስኪወጣ እንደዛ ነው መሆን ያለበት። አለ እህትሽን አታገኛትም። እሺ እሺ ሄሎ አቤት። አርቲስቷ አፈርልብና እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። እና የራሳቸው ስራ ነው። የራሳቸው ስራ ነው። አይ ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰውጣ አያሳዝንም። ባልሽስ እንዴት ነው ግን? ኧረ እንግዲህ የለም እባክህ እንዳመመው ነው። አቀልጂ እና ራሱን ስቷል። ልጅና ጡና ነው። እጄ ላጥና ነው። አዎ አንቺ እዛው ሐዋሳ ነሽ? ኧረ አሁንስ ባህር ዳር ገባሁ። አቀልጂ እና ምን አለኝ? ቤተሰብ ተቀበለሽ ግን? አይ ያው ቤተሰብማ አንቀበልም። ከደህና አይደለ ስላሉ ከተማ ነኝ ያለው። እውነት የተደረገ ነው የመሰላቸው። ከኢቢኤስ አልደወሉልሽም እንዴ? ቆይ ከኢቢኤስ አልደወሉልሽም? ላይ ደውለውልኝ አይደል እንዴ ጠፋ? ናብ ላይ ደውለውልኝ ነበር የውጭ ኃላፊዎቹ ከኢቢኤስ እና ለማየትሽም ታዲያ እዚያ እውነቱን ስናገር
በቃ ብለው እኔ ዘጋው እነሱ ይዘጉት እንጂ አላስታውስም። ከዚያ እዚያው ላይ ጠፋ የዩቲዩብ ማለት ነው። ብዙ ሰው ወርዶታል። ሰው እጅ ላይ አለ። ኧረ አያልፍ እያሉ የኔማ ስልኬም ዘጋ ባትሪያው ስልኬ ሁሉ ባትሪ ዘግቶ እኮ በሌላ ስልክ አድርጌ ነው። ለማንኛውም እንግዲህ ራስሽን ጠብቂ እናቴ አይደል? ሕክምናሽስ ታዲያ? ኧረ የምን ሕክምና በዚህ ሰዓት ሕክምና ይወራል እንዴ? ወይ ጉድ! አይ ክትትልሽንማ ተከታታይ ክትትሉንማ ተከታታይ ችግር የለውም ይረጋጋና አታውራኝ። ጥሩ በቃሽ። ጓደኛ ደግሞ ጢባራም ነው የአባይ ቲቪን ስልክ ላክልኝ አልኩት። እኔ ብገባ እምቢ ብሎኝ ደግሞ የኔ ስልክ ዘጋቢ በሌላ ብል አላውቀዋል። እጀር ያለ ብለኝ ሲያበቃ ላክልኝ ብለው እሱን የምጠይቀው መስሎት ነው እሱ ነው የሰጠኝ ብዬ የማወራ መስሎት ነው። የአባይ ቲቪ እዛ ላይ ደግሞ ምን ልትይ ነው? ምን ልትሰሪ ነው? እዛ ፊት ምን ልትሰሪ ነው? ደግሞ እዚያ ሩቆታ ነው የሚሄዱ። እሺ ቆይ አንዴ